ሰላም ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የ21 ቀኑ የለውጥ ፈተናችን 19ኛው ቀን ላይ ደርሰናል። ዛሬ ግን በጣም ወሳኝ ነገር ነግራችኋለሁ። ብዙ እህቶቻችን አገር ቤት ገብተው ስራ ሲጀምሩ ሰው ምን ይለኛል በሚል ፍርሃት የተሳካላቸውን ቢዝነስ ያቆማሉ። ዛሬ የሰውን ወሬ ወደ ጎን አድርጋችሁ ለህልማችሁ እንዴት እንደምትቆሙ እናያለን። አብራችሁን ቆዩ። አንደኛውና የመጀመሪያው የስደት መጣች ስያሜ አትፍሪ። አገር ቤት ስትገቢ ሰዎች አረብ አገር ቆይታ ይህንን ልትሰራ ሊሉሽ ይችላሉ። የሚሉሽን ሁሉ አትስሚ። አንቺ በላብሽና በጥረትሽ የምትሰሪው ማንኛውም ስራ ክብር ነው። የሰው ወሬ ሆድ አይሞላም፣ ህልም አያሳካም። ሁለተኛ ከአሉታዊ ሰዎች ራቂ። አገር ቤት ስትገቢ አይሆንም፣ አይሳካም የሚሉሽን ሰዎች ለይ። ስደት ላይ በነበርሽ ጽናት ህልምሽን ለማሳካት ቁረጭ። ስኬታማ ስትሆኚ ዛሬ የሚተቹሽ ሰዎች ነገ ያደንቁሻል፣ ከፍ ያደርጉሻል። ትልቅ ደረጃ ላይ እንድትደርሽ ምኞትም ጭምር ይሰጡሻል። ሶስተኛ በራስ መተማመንሽን ገንቢ። የምትሰሪውን ስራ ውደጁ። አንቺ ለራስሽ ክብር ስትሰጪ ሰው ያከብርሻል። የሰራሽውንም ስራ ትንሽ ቢሆንም ነገ ትልቅ ድርጅት እንደሚሆን አምነሽ በኩራት ተንቀሳቀሽ። ጠንክሬ፣ በርቺ፣ ጎበዝ ነሽ፣ ትችያለሽ የሚሉሽን ሰዎች ብቻ ተከተይ። ውስጥሽ የሚነግርሽን አሪፍ ቃላቶች ብቻ እየዘገብሽ በአይምሮሽ ወደፊት ተራመጂ። እንደተለመደው ቪዲዮ ከማጠቃለያችን በፊት በመሃል የምጋብዛችሁ ግጥም አለች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የግጥሙ ርዕስ እኔና ህልሜ። እኔና ህልሜ መዘዘኛው ከሀገር ያወጣኝ በሌቱም በቀኑ ሁሌ የሚያበረታኝ ሳቅና ለቅሶዬን መለየት ያቃተኝ ህልሜ መዘዘኛው ከሀገር የጣለኝ ህልሜ መዘዘኛው ከሀገር ያስወጣኝ። በሰው ሀገር ቁሜ በሰዎች መዋከብ ከቀን ወደ ሌሊት ሰርቶ ከመኳተን ልቤ ግን ያያታል የነገዋ ውብ ቀን። ዛሬ ባይሳካም አምናለሁ አንድ ቀን። አው እኔና ህልሜ ብንደክምም አንሰበርም፣ አይስማማንም መታከት። ዛሬ የምከፍለው የድካሜ ጥረት ነገ በሀገሬ ያቆመኝ በኩራት። ነገ በሀገሬ ያቆመኝ በኩራት። ማዕበሉ ቢበዛ መንገዱ ቢጠብም ውስጤ ያለው ጽናት ላፍታም አይጠፋም። የነገዋ እኔነቴ ዛሬን የምትዋጋ የእጆቿ ድካም አልቆ በብርሃን ልትተካ በብርሃን ልትነጋ። ህልሜማ ትልቅ ነው ሳይመሽም ሳይነጋ። ህልሜማ ትልቅ ነው ሳይመሽም ሳይነጋ። ቤት የመስራት ብቻ አይደለም፣ ቤት የመስራት ብቻ ሳይሆን የመቀየር ውሉ ራሴን አሻሽዬ ለሌላው መትረፍ ነው፣ እውቀት ነው በውኑ። ስለዚህ አልሰንፍም፣ አንገቴን አልደፋም፣ ምክንያቱም አውቃለሁ በግማሽ አሳክቼዋለሁ። ይህ የዛሬው ትግል የነገ ዋጋ ነው። እኔና ህልሜማ የሚለየን ማን ነው? እኔና ህልሜማ የሚለየን ማን ነው? አረ ማን ነው ወንዱ? አረ ማን ነው ጀግና? ሊለየን ያሰበ ከህልማችን ጋራ። ስደት ወይስ መዳም? ወይስ ፎቅና ምድሩ ነው? ወይንስ ስንፍና ነው አሳስሮ የያዘን? ምን ይሆን ነገሩ? እንዲህ ያደረገን እንዳንራመድ አስሮ ያስቀምጣል፣ ሄድ ብሎ ያቆማል። እህቴ ህይወትሽ ያንቺ ናት። በሰው ወሬ ህልምሽን አትቅበሪ። ዛሬ አንድ ፈተና ልስጣችሁ። ዛሬ ኮሜንት ላይ ለራሴ እኖራለሁ ብላችሁ ጻፉልኝ። ነገ በ20ኛው ቀን ደግሞ በወሳኝ ርዕስ እንገናኛለን። እስከዛው ግን መልካም ቆይታ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ሆናችሁ ስለምታበረታቱን በጣም አድርገን እናመሰግናለን።